ሰላም ጤና ይስጥልን ተመልካቾቻችን እንደምንዋላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በዛሬው ዕለት የኢትዮጵያ ጤና ባለሙያዎች የጠሩት የሥራ ማቆም አድማ በሙሉ ተግባራዊ መሆን ጀምሯል። በአንዳንድ ሆስፒታሎች የሥራ ማቆም አድማ በሙሉ መተግበሩን የሚያሳዩ መረጃዎች እየወጡ ይገኛሉ። የአብይ አህመድ አገዛዝ በኃይል ለመጨፍለቅ እያደረገ ያለው እንቅስቃሴም ተጠናክሮ ቀጥሏል። በዛሬው ዕለት በወላይታ ሶዶ አዲስ አበባ በቅዱስ ጳውሎስ ሆስፒታል በጥቁር አንበሳ ሆስፒታል በአዋሳ በአሰላ በመዳ ወላቡ በሌሎችም ሆስፒታሎች የሥራ ማቆም አድማው ሙሉ በሙሉ መመታቱን ማረጋገጥ ተችሏል። በእለቱ ያለውን ሁኔታ በተመለከተ ከዘውትር ተሳታፊያችን ጋር ቆይታ እናደርጋለን። እንግዲህ የተለያዩ መረጃዎችን እየሰማን እንገኛለን። በምን ሁኔታ ነው ዛሬ ሙሉ በሙሉ የሥራ ማቆም አድማው የተጀመረው? አመሰግናለሁ መሳይ። እውነት ለመናገር ዛሬ ትንሽ ስጋት ነበረብኝ። ማለትም መንግስት እየወሰደ ባለው እርምጃና አንዳንድ የጤና ባለሙያዎች በተለይ በማህበሩ የጤና ባለሙያ ማህበር ላይ ሰብረው ገብተው ቴሌግራሙን በመጻፍ የሐኪሞችን ውስጥ ስሜት የማይገልጽ አንዳንድ መረጃዎችን በትነው ነበርና ዛሬ በተወሰነ ደረጃ ሐኪሞች ሊገቡ ይችላሉ የሚል ግምት ነበረ። ነገር ግን ዛሬ የተረዳሁት ነገር ምንድነው መንግስት በጣም ግዙፍ ከሆነ ቋጥኝ ጋር ሂዶ ተጋጨ ነው እኔ ውስጥ የሚሰማኝ። ምክንያቱም እነዚህ ሐኪሞች እንግዲህ እንደ ሴፍቲኔት ፕሮግራም ዘይትና ስንዴ እየሰጠ ባንዲራ ይዛችሁ ይንቀሚስ ለብሳችሁ ይነን ብልጽግና እንደግፋችሁ ውጡ ወደ ቤትም ተመለሱ አዳራሽ ተገኙ ሲሏቸው የሚገኙ ሰዎች እንዳልሆኑ ከሚያገኙት ጥቅም በላይ ለህብረተሰቡ አገልግሎት በመስጠት የሚረኩ ከገንዘብ በላይ ለስብዕናቸው የሚጠነቀቁ በጣም ክብራቸውን የሚፈልጉ በመሆናቸው ዛሬ በቃላቸው ተገንተው በበርካታ የሕክምና ማዕከላት ላይ ሆስፒታሎች ጸጥ ረጭ ብለው ነው የዋሉት። ጥቁር አንበሳ፣ ጳውሎስ፣ የካቲት 12 ዘውዲቱ አካባቢዎች ላይ ተንቀሳቀሽ ለማየት እንደሞከርኩት በተለይ በዋናነት ጥቁር አንበሳ ሆስፒታል የገባ ምንም ዶክተር የለም። በሕክምና ማዕከሉ ላይ አገልግሎት እየተሰጠ አይደለም። ነገር ግን ሕክምና ማዕከሉ ችግር ላይ ያሉ እና በሞት አፋፍ ላይ ያሉ ታማሚዎች ቤተሰቦቻቸው ይዘዋቸው መጥተው በአንደኛው በሆስፒታሉ በጀርባው ሳይድ በኩል በሆስፒታሉ አስተዳደር ቢሮ አካባቢ በርካታ ሰው ዋይታ ያሰማ እናንተ መልስ ባለመስጠታችሁ ህብረተሰባችን በሞት ሊያልቅ ነው፣ እባካችሁ መንግስት እንደ አባት ጥያቄዎቻቸውን ሊመልስ ይገባል፣ እኛም ህክምናችንን እናገኝ የሚል ጭቅጭቅ ተፈጥሮ በጣም በርካታ ማህበረሰብ ጥቁር አንበሳን ወሮት ነው የሚገኘው። እንግዲህ በሌሎች ሆስፒታሎች ያለውን እንመልከት። በቅዱስ ጳውሎስ ሆስፒታል እንደዚሁ በተመሳሳይ ሙሉ በሙሉ የሥራ ማቆም አድማው ተደርጓል። ሐዋሳ ዩኒቨርሲቲ ሪፈራል ሆስፒታል አገልግሎት ባለማግኘታቸው ታካሚዎች ወደ ግል ሆስፒታሎች ይሄዱ እንዳለ ነው የሰማነው። በመዳ ወላቡ ዩኒቨርሲቲ ወታደሮች ገብተዋል። እንደዚሁም በወላይታ ሶዶ አንድ የሕክምና ባለሙያ በአጋጣሚ ገብቶ ነበር። ያም የገባበትን ምክንያት በመግለጽ አድማው መቀላቀሉን አስታውቆ በወላይታ ሶዶ እንደዚሁ በተመሳሳይ የሥራ ማቆም አድማው መመታቱን የሚገልጽ መረጃ ነው የወጣው። በአሰላም እንደዚሁ አገዛዙ ማድረግ የሚችለውን ነገር ሁሉ እያደረገ ነው። በየጤና ጣቢያው የሚገኙ በተለያዩ የጤና ኬላዎች ያሉ ነርሶችን የዶክተር ሚና እንዲጫወቱ የስፔሻሊስት ሚና እንዲጫወቱ በሚል በየሆስፒታሉ እያሰማራቸው ነው። እነሱም ፍቃደኛ አይደሉም፣ ግን በአስገዳጅ ሁኔታ ሄደው ሕክምና እንዲሰጡ ያስገደደ እንዳለ ነው የሰማነው። የጤና ሳይንስ ተማሪዎች ገና ወደ ተግባራዊ ልምምድ ያልገቡ ገና በቀለም ትምህርት ላይ ያሉ የጤና ሳይንስ ተማሪዎችን መግለጫ አውጥተዋል። በንቅናቄ መስርተው ተቀላቅለናል የሚል መግለጫ እንደሰጡ ነው የሰማነው። በአጠቃላይ በአገዛዙ ጭቆና ስር እንኳን እንደዚህ አይነት ሰራዊት የዘመተበት ንቅናቄ ዛሬ ሙሉ በሙሉ አድማ መምታቱን ነው የሰማነው። እውነት ነው መሳይ። እኔም ቅድም እንደነገርኩ የመጀመሪያ በቃለ መጠይቃችን ላይ የሰጠው አረፍተ ነገር መንግስት በቃ ከትልቅ ቋጥኝ ጋር ነው የተጋጨው ያልኩበትም ዋነኛ ምክንያት የመንግስት ያለውን ገንዘቡን፣ ጉልበቱን፣ መሳሪያውን፣ የጦር ኃይሉን አጠቃላይ ደህንነቱን ተጠቅሞ እነዚህ ሰዎች ወደ ተሸንፈው ወደ ጤና ማዕከላት ገብተው አገልግሎት እንዲሰጡ የተቻለውን ያክል ሳይሆን ከተቻለውም ከአቅሙ በላይ የሆነ ኃይልን ተጠቅሟል። ከ160 ከ170 በላይ የሆኑ የሕክምና ዶክተሮች ስፔሻሊስቶችን አስሮ ወዳልታወቀ ስፍራ ወስዷል። ማስታወቂያ ለጥፏል። ይሄ ለጥፋቸው ማስታወቂያዎች አዳዲስ ዶክተሮች፣ ጡረታ የወጡ ዶክተሮች ወይም የሕክምና ባለሙያዎች እነዚህ በቀሩ ሰዎች ላይ እንዲተኩ ለማድረግ ከፍተኛ ጥረት አድርጓል። በመሳሪያ ደብድቧል። በደህንነት እንትን ብሏል። የተለያዩ ጥቅሞችን ራሳቸውን በመከፋፈል አንተ የኛ ወገን ነህ፣ አንተኛው ደግሞ የኛ ወገን አይደለም፣ ስለዚህ የኛ ወገን ይሁን ገብተህ አገልግል ፖለቲካ አጀንዳ ይዞ የመጡ ናቸው አለ። ያንዳንዱ ለሰጠው ምክንያት በሙሉ የጤና ባለሙያዎች ተገቢው ምላሽ በመስጠት
አስተያየትና ፖለቲካ አጀንዳ የለንም የኢትዮጵያ ህዝብ ተገቢውን የህክምና አገልግሎት እንዲያገኝ ካልሆነ በስተቀር የተሻለ ህክምና አገልግሎት እንዲያገኝ ካልሆነ በስተቀር የኛ በግለሰብ ደረጃ ያነሳናት ከ12 ጥያቄዎች ውስጥ አንዷን ነው ጥቅም የሚገባንን ያገለግልንበትን ያክል ደሞዝ እና የሐኪም ጥቅሞች ይከበሩልን የሚል ካልሆነ በስተቀር 11 ጥያቄዎች የኢትዮጵያን ህዝብ የሚመለከት ጉዳይ ነው ብለው በአቋማቸው ጠንሰው በተናገሩት ቃል እንግዲህ የተናገሩት ከሚጠፋ የወለዱት ይጥፋ ይባላል እነሱ የተናገሩትን ሙሉ በሙሉ እየተገበሩ ነው ዛሬ በአንተ ባልካቸው ከተሞችና በተለያዩ የሀገሪቱ ከተሞች ላይ እየደረሰኝ ያለው መረጃ ሙሉ በሙሉ ስትራይክ ወይንም ይሄ አድማው ወይም የሥራ ማቆም አድማው ከቤት መቀመጥ አድማው ሙሉ በሙሉ ተግባራዊ ይሆንን እንደሆነና በተለይ ደግሞ በዋናነት በእነዚህ በሶስቱ ፈጣንና አጣዳፊ የህክምና አገልግሎት የሚያስፈልጋቸው የህፃናትና ጨቅላ ህፃናት ክፍል ድንገተኛ ቀዶ ጥገና ክፍልና የወላድ አገልግሎት ክፍል ሙሉ በሙሉ ተዘግተዋል ዛሬ ጥቁር አንበሳ የካቲት 12 እንዲሁም ወደ ጳውሎስ አካባቢ ዶክተሮች አልመጡም ግን አዲስ አበባ ጤና ጣቢያ የሚገኙ አብዛኛዎቹ ነርሶች ማለት ነው ነርሶችን እናንተ በእነሱ ቦታ ላይ በመደበኛነት ትመደባላችሁ ለጊዜው አገልግሎት ስጡን አይደለም ያሏቸው እነሱ ስለለቀቁ ሆስፒታል ገብታችሁ የተሻለ ቋሚ ሰራተኛ ትሆናላችሁ የተሻለ የደረጃ እድገት ተሰጧችሁ በሆስፒታል የተሻለ ደሞዝ ተከፍሏችሁ እንድትቀጥሉ ማድረግ ስለምንችል ከጤና ጣቢያ ወጣችሁ ወደ ሆስፒታል ተመደቡልን ብለው በልመና በማስፈራራትም አንዳንዶችንም በመደብደብ አስገድዶ ጭኖ ወደ ሆስፒታሎች በመውሰድ ሙከራ አድርጎ ነበር ነገር ግን ያለ ፍላጎታቸው ህክምና አንዱና ዋነኛው መሰረቱ ህሊናቸው ሲፈቅድ የስራቸው አካባቢ ምቹ ጽዱና ህሊናቸው የፈቀደውን እንዲያደርጉ የተሻለ አገልግሎት በሚሰጡበት ሁኔታ ካልሆነ በስተቀር ተገደው መሳሪያ ተደቅኖባቸው ተደብድበው ሁደው ህክምና የሚሰጡትን ነገር ለህዝቡ ለታማሚው አገልግሎት ሰጠ ሳይሆን ተገልጋዩ እንዲሞት ለማድረግ ነው በአጠቃላይ የተለያዩ መንገዶች እንዲከተልም ውጤታማ ሊሆን አልቻለም እነሱም በአቋማቸው እንደጸኑ ነው አጠቃላይ በጎንደር ባህር ዳር ሁለቱም ሆስፒታሎች ትልልቅ ሆስፒታሎች ጥበበጊዮን ሆስፒታልም ይሁን ፈለገጊዮን ሆስፒታል ጎንደር አጠቃላይ ሪፈራል ሁለቱ ሆስፒታሎችም እንዲሁ ሙሉ በሙሉ የሥራ ማቆም አድማውን ሙሉ በሙሉ ዛሬ መተግበራቸውን ነው የደረሰኝ መረጃ የሚያመለክተው እነሱ እንግዲህ እንዳሰቡትና እንዳቀዱት አልሄደላቸው መንግስት እንግዲህ ዛሬ ደግሞ ሊያረጉ የሚችሉትን ነገር እናያለን ግን ጥቁር አንበሳ ላይ በጣም ከፍተኛ የሆነ የአድማ ብተና አባላት በቦታው አካባቢውን አጥረው ህብረተሰቡ ጥሶ እንዳይገባ ለማድረግ ጥረት እያደረጉ እንደሆነ ለማየት የቻልኩት መሳይ እንግዲህ አሁን መረጃዎችን ያየን ነው በአዳማ የጤና ሳይንስ ኮሌጅ አገዛዙ ራሱ መኝታ ክፍላቸውን የተማሪዎችን አሽጓል ያው አድማውን በመቀላቀላቸው ማለት ነው እንደዚሁም በተለያዩ የአዲስ አበባ ጤና ጣቢያዎች የወረዳ ጤና ጣቢያዎች የሚሰሩ ነርሶችን ወደ ፌደራል ሆስፒታሎች ማለት ወደ ትልልቆች ሆስፒታሎች በግድ ያጓጓዛቸው እንደሆነም እየተሰማ ነው ቀደም ሲል ጠቅሰናል የመጣ መረጃ እንደሚያሳየውም የወረዳ የጤና ማዕከላት ነርሶችን በማጓጓዝ ትልልቅ ህክምናዎችን እንዲሰጡ ለማድረግ በጣም ኃላፊነት የጎደለው እውነት ለመናገር በዚህ ደረጃ ኃላፊነት የጎደለው ስርዓት ታይቶም ተሰምቶም የሚያውቅ አይደለም ትልልቅ ህክምናዎች ሙያ ልምድ የሚጠይቁ የሰው ልጅ ህይወት ላይ ትልቅ ውሳኔ የሚወስን የሙያ ዘርፍ ነው እዛ ላይ ማንንም መንገደኛ እየመጣ ህክምና እንዲሰጥ የማድረግ ያህል የሚወሰር ነው ለማንኛውም ከፍተኛ የሆነ አጣብቂኝ ውስጥ ገብቷል አንዳንድ አካባቢዎች ሆስፒታሎች በሰራዊት መከበባቸው እየተነገረን ያለው የታሰሩትም አሉ እስር ቤት ውስጥ የሚገኙ ዶክተሮች የጤና ባለሙያዎች እየተደበደቡ ያሉ ነገር ግን ዛሬ ሰኞ በአብዛኛው አካባቢ ፈራተባ ሲባል የነበረው እንቅስቃሴውን ወደ ተጠናከረና ወደ ሙሉ የሥራ ማቆም አድማ እየገባ ነው እንግዲህ ሌላው የህብረተሰብ ክፍል ምን ይያለ ነው በጣም ጠንካራ የሆነ እውነት ለመናገር ላለመሰበር የወሰዷቸው አቋሞች ዋጋ እንኳን ቢያስከፍላቸው በአቋማቸው ጸንተው ነው ያሉት ይሄ ለሌሎች ሞራል ለሌሎች ትልቅ ጉልበት ሊሆን በተገባ ነበር እስካሁን የተግባር ምላሽ አልታየም ድጋፉ በየአቅጣጫው ቢኖርም በተግባር ግን የሚታይ የጤና ባለሙያዎችን ንቅናቄ የሚቀላቀል ሌላ የህብረተሰብ ክፍል እስካሁን አልመጣም እየተጠበቀ ነው መሳይ የግል አዲስ አበባ ከተማ ውስጥ በርካታ የግል የጤና ማዕከላት አሉ በእነዚህ የጤና ማዕከላት ላይ ከፍተኛ የሆነ የህዝብ መጨናነቅ እየታየ ነው እንዲያውም አሁን የደረሰኝ ከአንድ ሰዓት በፊት የደረሰኝ መረጃ በጣም በከፍተኛ ደረጃ ህዝብ በመጨናነቅ የታመመ ህብረተሰብ መጨናነቅ ስላለና አብዛኛዎቹ ደግሞ እነዚህ የግል ሆስፒታል የሚሰሩ ሰዎች በመንግስት ሆስፒታል ላይ አንዳንዴ እየሄዱ አገልግሎት ስለሚሰጡ የጓደኞቻቸው መጎዳት መታሰር መደብደብ እና በመንግስት ተንቆ
ከፍተኛ ጉዳት መድረስ በጣም ቆጭቷቸው ኢመርጀንሲ የሆኑ ህክምናዎችን ወይም አጣዳፊ የሆኑ ህክምናዎችን ካልሆነ በስተቀር አናክምም እያሉ እየመለሱ ነው። ሌላው አንተ ቅድም እንደጠቀስከው ነርሶች እንግዲህ ሳይንሱን ተከትለው ከተከደ ነርሶች ለዶክተሮቹ አጠቃላይ ዳታ ወይንም የታማሚውን አጠቃላይ የጤና ሁኔታ ወይም የልብ ምቱን የስኳሩን አጠቃላይ ነገሮችን በሙሉ ዳታ ሰብስቦ የልብ ምታቸውን የስኳር መጠናቸውን ሰብስቦ አጠቃላይ መረጃ ለሐኪሙ መስጠት ነው ዋና ስራቸው። ወይንም ምናልባትም በጣም ኤክስፒሪየንስድ የሆነ ደግሞ ወይም ልምድ ያለው ነርስ ከሆነ መርፌ ክፍል ገብቶ መርፌ ሊወጋ ይችላል፣ ግሉኮስ ሊቀጥል ይችላል። ከዚህ ውጪ ከባባድ በሆስፒታል ደረጃ የሚሰጡ ህክምናዎች እንኳንም አይደለም ነርሶች አይደለም የተመረቁ ጀነራል ወይም አጠቃላይ ዶክተሮች እንኳን የሚከብዳቸው ስራ ነው። ስፔሻሊስት እና ሳብ ስፔሻሊስት የሚሰሩትን ስራ በነርሶች ተክቶ ለመስራት ጥረት እያደረገ እንደሆነ ስናይ ይሄ መንግስት ምን ያክል የወረደና ለኢትዮጵያ ህዝብ ምንም ግድ የሌለው በቃ አንተ እንዳልከው የብልጽግናና አጠቃላይ አመራሩ በደሴት ውስጥ ተቀምጦ ሌላው ቀሪው ህዝብ ደግሞ ሌላ ደሴት ላይ ተቀምጦ እኔ ካልገዛው እኔ ካልጨቆንኩ እኔ ምለውን ካላረክ እያለ ነው ያልከው ነገር በጣም ዛሬ እውነትነቱን አረጋግጠናል። ግን እየተሸነፈ ነው የመጣው መንግስት። በአጠቃላይ በኢትዮጵያ ያለ የማህበረሰብ የዶክተሮችን ምንግልትና አጠቃላይ በደል በተወሰነ ደረጃ ድጋፍ እየሰጠ ነው የሚገኘው። ዛሬ በመንግስት ላይ በተለይ በጥቁር አንበሳ ላይ አመጽ ሊነሳ ይችላል የሚል ስጋት ስላለበት ምክንያቱም የታመመ ብቻ ሳይሆን አጠቃላይ የዶክተሮችን የስራ ማቆም አድማ ተከትሎ ቤተሰብ ያልታመመበት ሰው ሂዶ አጠቃላይ መልስ ስጡን ህክምና ማዕከሉ አይደለም ችግር የፈጠረው መንግስት አስተዳደሩ በዋናነት የሆስፒታሉ አስተዳደር ምናልባት የብልጽግና ፓርቲ የተለያዩ የመንግስት ደጋፊ ሰዎች ናቸው ብሎ ስላመኑ በእነሱ ላይ አመጽ ሊነሳ ይችላል በማለት ህብረተሰቡን ለመበተን ጥረት እየተደረገ ነው። ነገር ግን በስትሬቸር ባልጋ በአምቡላንስ በተለያዩ በመኪና የታመሙ ሰዎች አካባቢውን አጥለቅልቀውታል እና ምናልባት ህብረተሰቡ ይሄን አይቶ እንግዲህ ከሰዓት በኋላ ወደ አድማው የመቀላቀል አዝማሚያ ሊታይ ይችላል የሚል እምነት ነው ያለኝ። መሳይ እንግዲህ የተከበራችሁ ታካሚዎቻችን ሆስፒታል መታችሁ ካጣችሁን ራባችንን ለማስታገስ የቤት ኪራይ ለመክፈል ልጆቻችንን ለመመገብ የቀን ስራ ጀምረናል እየከፋንም ቢሆን አድርገናል ነው እያለ ያለው የጤና ባለሙያው። ምርጫ በማጣት ነው ቀይ መስመሩን ሁሉ አልፈን የምንችለውን ሁሉ አደረግን፣ ግን ከዚህ በላይ ልንሄድ አንችልም። ምናልባትም ከዚህ በላይ ከሄድን አጠቃላይ የኢትዮጵያ የጤና እንቅስቃሴ ቀውስ ውስጥ ነው የሚገባው። አገዛዙ በብዙ መንገድ ጥያቄያችንን መመለስ የሚችልበት እድልም መንገድም ነበረ። ነገር ግን እብሪትና ትዕቢት በተሞላበት ሁኔታ በኃይል ለመጨፍለቅ እያደረገ ያለው ሙከራ የበለጠ አስቆጥቶናል፣ የበለጠ በውሳኔያችን እንድንቀጥል አድርጎናል ነው እንግዲህ ከየአድማውን እያደረገ ካለው የጤና ባለሙያ እየተሰማ ያለው ነገር። ለማንኛውም በአሁን ሰዓት አገዛዙ እየወሰደ ያለው እርምጃ ምን ይመስላል? ለምሳሌ በመዳ ወላቡ ባሌ ጎባ ሆስፒታል ሰራዊት ገብቷል። በተለያዩ አካባቢዎች ወታደሮች ናቸው ያሉት። እንግዲህ ህክምና ቦታዎች ላይ እንደዚህ አይነት የሰራዊት በብዛት መገኘት የሚፈጥረው የስነ ልቦና ችግርም ይኖራል። ለማንኛውም አገዛዙ እየወሰደ ያለውን እርምጃ እንዴት ማየት ይቻላል? ይህንን ንቅናቄ ማስቆም የሚችል ነው ወይ? በፍጹም አይመስለኝም እኔ። ምክንያቱም መሳይ በክፍለ ሀገር ምናልባት ይሄ አዲስ አበባ ከተማ የብዙ ዲፕሎማቶች መቀመጫ ነው። ብዙ የዓለም አቀፍ ጋዜጠኞች ጉዳዩን እያፈነፈኑ መረጃውን ለማውጣት ጥረት የሚያደርጉበት ከተማ ነው። በጣም ሰፊና ብዙ መረጃዎች ሊወጡበት የሚችሉት ከተማ ሆኖ እያለ እንኳን ጥቁር አንበሳ ዛሬ በሰራዊት ነው ተጥለቅልቃ ያለው። የካቲት 12 እና ዘውዲቱ ሆስፒታል እንዲሁ የፌደራል ፖሊስና ቀይ ቦኔት ያደረጉ በፓትሮል ወታደሮቹ ሆስፒታሉን ከበውት ነው የሚገኙ። አይደለም ክፍለ ሀገር አይደለም እነሱ እንግዲህ ገብተው ለማከም ከሆነ መጀመሪያም እኮ በሆስፒታሉ ውስጥ እኮ ዶክተሮች ወይም የጤና ባለሙያዎች የሉም። የገቡት በዋነኝነት በተለይ የሪፈራል ሆስፒታል ወይንም የዩኒቨርሲቲው የማስተማሪያ ሆስፒታሎች አጠቃላይ 30 ምናምን ዩኒቨርሲቲዎች አሉ። ምናልባት 20-25 ዩኒቨርሲቲዎች ህክምና ትምህርት ያስተምራሉ። እነዚህ ህክምና የሚያስተምሩ መምህራን በጣም 30 እና 40 ዓመት ልምድ ያላቸው ስፔሻሊስት ዶክተሮች እዛው ሬዚደንስ መኖሪያ ተሰጧቸው እዛው ነው ትምህርት የሚሰጡት ህክምና የሚሰጡትም እዛው ስለሆነ እነሱን ለማስወጣት አሁን ደግሞ በእነዚህ በ25 እና በ30 ዩኒቨርሲቲዎች ውስጥ የሚማሩ የዩኒቨርሲቲ ህክምና ተማሪዎች አድማውን በመቀላቀላቸው ምክንያት እነሱ አድማ ሲያደርጉ ደግሞ የዩኒቨርሲቲ አጠቃላይ
በ34ቱ ዩኒቨርሲቲዎች ውስጥ የዩኒቨርሲቲ ተማሪዎች ጋር የዶክተሮቹ ወይም ሕክምና ሳይንስ ከሚማሩ ተማሪዎች ጋር የዩኒቨርሲቲ ተማሪዎች ተቀላቅለው አድማ ያደርጋሉ ብሎ መንግስት በመፍራቱ እነዚህን ልክ በከፍተኛ ጥንቃቄ እናንተን ያደባቸው ይገኛል። ምናልባት አድማ ተቀላቅለው ወጣው ከጓደኞቻቸው ጋር አድማውን የሚያደርጉ ከሆነ ምናልባት ለመግደል፣ ለማሰር፣ ለመደብደብ ወይንም አድማውን ለመበተል ጥረት ለማድረግ ካልሆነ በስተቀር በየህክምና ማዕከላት በተለይ በትልልቅ ሪፈራል ሆስፒታሎች ላይ የመከላከያ ሰራዊት የገባበት ዋነኛ ምክንያት ዶክተሮቹን ለመጠበቅ ወይንም አስገድዶ አምጥቶ ለህክምናው እንዲጀመር ለማድረግ አይደለም። የሉም እኮ ከመጀመሪያው ህክምና ዶክተሮቹ በሆስፒታሎች እኮ የሉም። ሬዚደንሶችን ቅዳሜና እሑድ አስወጥቷል። ወይም በውስጥ የኖሩ ህክምና የሚሰጡ መምህራንና ሐኪሞች ከዩኒቨርሲቲው አስወጥቶ ከነጓዛቸው አስወጥቶ አባሯቸዋል። ስለዚህ አሁን በማዕከላት ውስጥ የሚማሩ ተማሪዎች ሁሉ አድማውን ስለተቀላቀሉት ምናልባትም ደግሞ ዛሬ ከሰዓት በኋላ የግል ኮሌጆች የግል የህክምና ኮሌጆች እና አልፎ አልፎ ዩኒቨርሲቲዎቹ ማለት የግል ህክምና የሚያስተምሩ ዩኒቨርሲቲዎች እና ኮሌጆች እነዚህ አድማውን ይቀላቀላሉ ብሎ ስለሰጋ አጠቃላይ ወደ ህዝብ አመጽ ሊሸጋገርብኝ ይችላል ብሎ ስለፈራ ነው ሰራዊቱን በገፍ አሰማርቶ በየህክምና ማዕከላቱ ኮልኩሎ የሚገኘው መሳይ። እንግዲህ ይህም በተመለከተ ከተለያዩ አካላት ድጋፍ እየተሰጠ ነው። ቀደም ሲል እንደገለጽነው ከኢትዮጵያ የጤና ሳይንስ ተማሪዎች ንቅናቄ እንደዚሁ ድጋፍ ተሰጥቶታል። እነዚህ ተማሪዎች ናቸው ነገ ከነገ ወዲያ የሚገጥመን ተመሳሳይ ነገር ነው። ዛሬ እነዚህ የኛ ሲኒየሮች የኛ ታላላቆች እየከፈሉ ያሉ መስዋዕትነት ነገ ለኛ የሚጠቅመን ነው። ነገ ወደ ስራችን ስንገባ ከምንም በላይ ስራችንን በትጋትና በፍጹም ኃላፊነት እንድንሰራ የነሱ አሁን እየከፈሉ ያሉ መስዋዕትነት ትልቅ አስተዋጽኦ ይኖራል በሚል ለኛ የሚከፈል ለኛ የሚደረግ ነው ብለው መቀላቀላቸው ነው የሰማነው። እንግዲህ ከተለያዩ አካላትም ድጋፍ እየተሰጣቸው ነው። የኢትዮጵያ የፖለቲካ ፓርቲዎችም እንደዚሁ ጥያቄያቸው ተገቢ ነው በሚል ድጋፍ የሰጡበት ሁኔታ ነው ያለው። ኢሃፓ፣ ነጻነት ለእኩልነት እንደዚሁም የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ይህንን መግለጫ በመስጠት ድጋፋቸውን የገለጹ መሆናቸው ይታወቃል። ነገር ግን የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የጥያቄው ባሻገር መንግስት ገና ለገና በዚህ ንቅናቄ ይወድቃል በሚል ስጋት ይሄ ወደ ፖለቲካ ጥያቄ መሸጋገር የለበትም ከሚል ከብልጽግና በላይ ብልጽግና ሆኖ የሰጠው መግለጫ ግን ያነጋገረ ነው። እውነት ለመናገር ኢዜማ በዚህ ደረጃ ሞራል ማጣት በዚህ ደረጃ ይህ አይነት መግለጫ ይዞ መምጣቱ በጣም አስደንጋጭ ነው ብሎ መውሰድ ይቻላል። መግለጫውን ቃል በቃል በተለይ መጨረሻውን አንቀጽ አነበዋለሁ። በመጨረሻም ባለሙያዎቹ ደጋግመው እንደተባለው ከዚህ ሂደት የፖለቲካ ትርፍ ለማግኘት መሞከርን እኛም አብዝተን የምንጸየፍ መሆኑን አስምረን ያረጋግጥን ይህን መጥፎ ሁኔታ እንደ መልካም አጋጣሚ ተጠቅሞ ሀገራዊ ትርምስና ሁከት በመፍጠር መንግስት ላይ ያለን የፖለቲካ ቅሬታ መወጣጫ ለማድረግ መሞከርም ሆነ ሌሎች አድማዎችን አቀጣጥሎ የመንግስት ስልጣን ለመነቅነቅ የሚሞከር የሞኝ ሙከራ ጊዜው ያለፈበት የከሰረ መንገድ አድርገን የምንረዳው መሆኑን ለመግለጽ እንፈልጋለን ይላል የመጨረሻው ማሳረጊያ መልእክቱ። በጣም የሚያሳዝን ነው። እውነት ለመናገር የትኛውም ሚና መጫወት ከፈለገ ኢዜማ መንግስትንም ማግዛለሁ መንግስትንም ደግፋለሁ ቢል እንኳን በዚህ ደረጃ የአይነት መግለጫ ማውጣት አልነበረበትም። በጣም ያሳፍራል። እስቲ ምን ማለት ይቻላል? መሳይ ኢዜማ ሲወለድ የጨነገፈ ፓርቲ ነው። ገና ምርጫው እንደጀመረ ኢዜማ ለውድድር ቀርቦ የተወሰኑ ከኢዜማ ትልልቅ አመራሮችን የሚሉ ሰዎችን ወደ ሚኒስተርነት ወደ ቢሮ ኃላፊነት ሲወስዳቸው ነው ኢዜማ የፈረሰው። አሁንም ያሽከርነት ስራውን በተገቢው መንገድ እየሰራ ስለሆነ እንዳውም አባባሉ ሁሉ አይገልጸውም። እሱ አሁን ምለው አባባል የምጣዱ ያለ የእንቅቡ ተንጣጣ የሚባለው ነገር ኢዜማን አይገልጸውም። ምክንያቱም ራሱ ከብልጽግና ጋር ከምጣዱ ላይ አብሮ የተጣደ ፓርቲ ስለሆነ ምናልባትም ኢዜማ አሁን እንደ ድርጅት እንደ ፓርቲ ቁመናው የተስተካከለ ፓርቲ ነው ብዬ አላምንም። አጠቃላይ በጣም ትልልቅ ታሪክ ሊሰሩ የሚችሉ በተስፋ የተደረገባቸው በፓርቲው ላይ ትልልቅ ፖሊሲዎችን ቀርጸው እንቅስቃሴ ያደርጋሉ ተብሎ የታሰቡ ግለሰቦች በሙሉ ለቀው ሄደዋል ፓርቲውን። አሁን እኮ ኢዜማ ማለት ፕሮፌሰር ብርሃኑ ነው። ሌላ ሰው እኮ የለም። ፓርቲውን እኮ ለህደን አካባቢውን ስቴዲየም አካባቢ አይነ ቁራኛ ፓርቲውን ለመከታተል እኮ ጥረት አድርገናል። የሚገባም ሆነ የሚወጣ ሰው የለም። ከገባም ብርሃኑ ነው ከወጣም ብርሃኑ ነው። ምናልባትም ዘበኛው እዛ በሩ ላይ ቆሞ ሊሆን ይችላል። ስለዚህ አንድ ግለሰብ እየጻፈ የሚሰጠውን እንትን ውሻ በበላበት ይጮሃል ነውና ኢዜማ እንደ ፓርቲ እንደ ኢሃፓ እንደ እናት ፓርቲ ወይም እንደ ሌሎች ምናልባትም እንደው ጥሩ መግለጫ ለልባችንና ለህሊናችን እርካታ ሊሰጥ የሚችል ሌላ እንቅስቃሴ ባያደርጉ ሰላማዊ ሰልፍ ባያደርጉ ህብረተሰቡን ባያስተባብሩ የሚሰጡት መግለጫ ፍጹም ሳይንስ
ሳይንሳዊ የሆነ በጣም የፖለቲካ ፓርቲን የሚመጥን መግለጫ እየሰጡ ነው። ነገር ግን ኢዜማ ለራሱ ለድርጅቱ አባላት ለተወሰኑ ቁጥር ላላቸው ድርጅት አባላት ብቻ ነው መግለጫ እያሰጠ ያለው። እነሱ ደግሞ በቁጥር በጣት የሚቆጠሩ ሰዎች ደግሞ ገሚሶቹ አዲስ አበባ መስተዳደር ውስጥ የአትክልትና ምናምን ቢሮ ኃላፊ ሆነዋል። አንዳንዶቹ ደግሞ ሚኒስትር ሆነዋል። ሌሎቹ ደግሞ በተለያየ መምሪያ ኃላፊ ደረጃ የተቀመጡ ስለሆኑ የወጣው መግለጫ የነሱን ጥቅም ላለማሳጣት ካልሆነ በስተቀር እውነት ለመናገር እድሜው አንድ እግሩ መቃብር ላይ የገባ ሰው ምናልባትም ነገ ከነገ ወዲያ ገንዘብ ማያድነው በሽታ ሊይዘው የሚችል ሰው እንግዲህ በጣም ብዙ ታሪክና በርካታ ድጋፍ የነበረው ሰው እንዲህ ተዋርዶ ኢዜማ ብልጽግና ሲያነጥስ አብሮ የሚያነጥስ ብልጽግና ሲያለቅስ አብሮ የሚያለቅስ ሲደነግጥ አብሮ የሚደነግጥ ፓርቲ መሆኑ እውነት በጣም የሚያሳፍር ነገር ነው። ብዙዎቹ የሞቱበት ብዙዎቹ በጣም ትልልቅ ዋጋ የከፈሉበት ፓርቲ ዛሬ አባላቶቹ ግርማ ሞገስ የነበራቸው አባላቶቹ ለቀው ሰውየው ግርማ ሞገሱን አጥቶ እንደዚህ በጣም የታሰረ ውሻ ከጌታው ጋር አብሮ ታስሮ የሚንቀሳቀስ ውሻ እስኪመስል ድረስ መግለጫ መስጠት እውነት በጣም የሚያሳፍር ነገር ነው። ግን የነሱ ችግር እዳው ገብስ ነው። እውነት ለመናገር መንግስት ከኢዜማ በላይ እኮ መንግስት በጣም በከፍተኛ ደረጃ ድንጋጤ ውስጥ ገብቶ እየወሰደ ያለው እርምጃ የውር ድንብስ እርምጃ ነው እየወሰደ ያለው። እንደ መንግስትም አይደለም አሁን አክት እያደረገ ያለው ወይም እየተንቀሳቀሰ ያለው እንደ መንግስት አይደለም። እንደ ሽፍታና እንደ ቡድን ኃላፊነት የማይሰማው በፍጹም ኃላፊነት የማይሰማው አንድ የ19 እና 20 ዓመት ወታደር 30 ዓመት ይሰራን 28 27 ዓመት የተማረን ሳብ ስፔሻሊስት የሆነ ዶክተርን እያንገላታ መኪና ላይ ፒክአፕ ላይ አስቀምጦ መውሰድ ማለት ምን ማለት ነው? ይሄን ዶክተር እኮ ስልክ ደውለ እዚህ ፖሊስ ጣቢያ ላይ ትፈልጋለህ ብትለው እኮ ለህሊናው ያደረ ኦፕሬሽን ሲያደርጉ እነዚህ ሐኪሞች እኮ መሳይ ኦፕሬሽን ከማድረጋቸው በፊት እኮ ተሰብስበው የጸሎት ክፍል ያላቸው እኮ እጃችንን እንዲባርክልን እግዚአብሔር ብለው ለእግዚአብሔር ይህን ሰው እንድናድን አንተ ጥበብ ሁነን ብለው እኮ ጸሎት አድርገው እኮ ነው የሚገቡት እኮ ወደ ኦፕሬሽን ሲገቡ። ሐኪሞች እኮ ከሌላው ሙያ የሚለዩ ናቸው እኮ። አንደኛ በጣም ደክመው በጣም ብዙ ዓመት ተምረው ተጨማሪ ትምህርቶችን 3-4 ዓመት ተምረው ነው ወደ ህክምና ስራ የሚገቡት። እነዚህ በጣም በኩራዝ መብራት ተፈልገው የማይገኙ ሐኪሞችን ተራና በጣም ምናልባት ትምህርት ቤት ሄዶ የማያውቅ ሰው እያዳፋ ሲወስዳቸው ማየት እንደ መንግስት እውነት በጣም የሚያሳፍር ነገር ነው። አጠቃላይ ሀገሪቱ በጣም ከፍተኛ የሆነ ማዕበል ውስጥ ነው ያለች። ምናልባት ወደ አብዮት ሊሄድ ይችላል። ምክንያቱም ህብረተሰቡ ከፍተኛ ምሬት ውስጥ ነው ያለው። አሁን መታከም ሲያጣ ህክምና ሊያረግለት የሚችል አካል ሲያጣ በዶክተሮች ሳይሆን በወታደራዊ መንግስት ላይ ስለሆነ ቅሬታውን እየገለጸ ያለው ይህንም እያየናቸው ነው። በተወሰኑ ቦታዎች ላይ በአዳማ፣ በሐዋሳ፣ በወላይታ ሶዶ፣ በጎንደር፣ ባህር ዳር እንዲሁም በወልዲያ አካባቢ እንዲህ አይነት የህክምና ማዕከላት ላይ ህብረተሰቡ አመጽ ሊያስነሳ ይችላል። ምልክቶችንም ወታደሮችን በማሰለፍ እያየን ስለሆነ መንግስት ከፍተኛ አደጋ ውስጥ እንደገባ ነው የሚሰማኝ መሳይ። እንግዲህ በግልም ለኔ አንከር ሚዲያም በአንከር ሚዲያ የተለያዩ የማህበራዊ ሚዲያ መድረኮች ከኢትዮጵያ ከተለያዩ አካባቢዎች መልክቶችን እየተቀበልን ነው። መምህራን ከማንም በላይ ስቃይ ውስጥ ያለን እኛ ነን። ማን ያስተባብረን? የመምህራን ድምጽ እኛ መድረክ ላይ በእኛ የውስጥ መልክቶች ላይ ከፍተኛ ቁጥር ያለው መልክቶችን ነው እየመጣ የሚገኘው። ምናልባት መምህራን ከዚህ አንፃር የሚያስተባብራቸው ልክ እንደ ጤና ባለሙያዎቹ በአንድ ንቅናቄ ውስጥ አንድ አይነት የንቅናቄ ኃላፊነት ወስዶ የሚያስተባብር ኃይል ይፈልጋሉና ከዚህ አንፃር የተለያዩ ወገኖች የሚያሰሙትን ድምጽ አስተባብሮ ወደ አንድ ቋት ውስጥ አስገብቶ ይህንን ትግል የሚቀላቀሉና ትግሉንም ወደ ለውጥ እንዲመጣ የሚያደርጉ በጎ ፈቃደኞች በህቡ ሊሰሩ የሚችሉ በተለያየ መልኩ ይህንን ንቅናቄ ወደፊት የሚያመጡ ሰዎች ያስፈልጋሉ። ከዚህ አንፃር በመምህራን ላይ የሚደረገው እንቅስቃሴን በተመለከተ እየተከታተልን በቅርበት መረጃዎችን እናወጣለን ማለት ነው። በቅርቡ እውን የሚሆን ንቅናቄ በመምህራን ይጀመራል ተብሎ ይጠበቃል። በሌላውም የህብረተሰብ ክፍል ተመሳሳይ ነው። ማን ያልተነካ ማን በዚህ አገዛዝ ከፍተኛ አደጋ የሉና አደጋ ውስጥ ያልገባ ማን አለ የሚል ነው። ሰራዊቱም የጸጥታ ኃይሉም ሁሉም ከብልጽግና ደሴት ነዋሪዎች በቀር አብዛኛው ከ90% በላይ የሚሆነው ኢትዮጵያ ህዝብ በአሁኑ ሰዓት ከፍተኛ ችግር ውስጥ ነው ያለው። ስለዚህ በቅርቡ የሚጠበቅ ይመስለኛል። ምናልባት በኃይል ለመጨፍለቅ የሚደረገው የአገዛዙ ሙከራ የተወሰኑ ቀናትን እድሜ ሊሰጠው ይችላል። ነገር ግን ሙሉ በሙሉ ሊያጠፋውና ሊቀለብሰው እንደማይችል በእርግጠኝነት መናገር ይቻላል። መሳይ ከልብ ካለቀሱ እንባ አይገድም ነው የሚባለው። መንግስት ኦሬዲ መንግስት አይደለም። በአሁኑ ሰዓት መንግስት እየተንቀሳቀሰበት ያለው መንገድ እንደ መንግስት የሚያስቆጥረው አይደለም። መምህራን ከልባቸው ካለቀሱ እንባ አይገድም እንደሚባለው ዩኒቨርሲቲ መምህራን ከህክምና ምሁራን ወይም ከህክምና ዩኒቨርሲቲ ከሚያስተምሩ የህክምና ባለሙያዎች በላይ እኮ ሌሎቹ ዩኒቨርሲቲዎች እኮ ጓደኞቻችን በደል እየደረሰባቸው መንግስት እየደበደበ እያሰራቸው ነው። የስራ ባልደረቦቻችን ናቸው።
ምንም እንኳን በዲፓርትመንት በሳብጀክት በተለያዩ የትምህርት አይነቶች ብንለያይም እናስተምረው ትምህርት ብንለያይም ነገር ግን መንግስት በስራ ባልደረቦቻችን ላይ እየወሰደ ያለው እርምጃ ወንጀል ነው ስለዚህ ብለው ስራ ማስተማር ቆመዋል በአንዳንድ ዩኒቨርሲቲዎች ላይ እኮ መምህራን ማስተማር አቆመዋል እኮ የዩኒቨርሲቲ መምህራን ማስተማር ካቆመ መምህር ማለት ደግሞ ከቅድመ መደበኛው ከመዋለ ህጻናት ትምህርት ቤት ጀምሮ እስከ ዩኒቨርሲቲ ያሉ መምህራን ስለሆኑ ኦሬዲ እኮ ምናልባት ተጀምሯል በቃ በአጠቃላይ አድማው ተጀምሯል መቀላቀል አንተ እንዳልከው በተደራጀ ሁኔታ ጉዳት በማያደርስ ሁኔታ አስተባባሪዎች ራሳቸውን ደብቀው ልክ እንደ ህክምና ባለሙያዎች ራሳቸውን ደብቀው አስተባብረው ለዚህ ማብቃት ብቻ ነው የሚጠብቃቸው ይሄን ደግሞ መጀመር ይችላሉ መንቀሳቀስ ይችላሉ የህክምና ዶክተሮች እኮ መጀመሪያ በጤና ማህበሩ አማካኝነት አይደለም እሱ እኮ በብልጽግና ፓርቲ ተጠልፎ ቴሌግራማቸውን ሳይቀር ጠልፎ ዶክተሮቹ ያላሰራጩትን ዜና አሰራጭቶ በቃ ጨርሰናል ከመንግስት ጋር ደግሞ ጭማሪ ሊደረግ ነው ጥቅም ሊሰጠን ነው በማለት የተሳሳተ መረጃ እያሰራጨ መንግስት ከህክምና ማህበሩ ጋር በጋራ በመሆን እንቅስቃሴ ያደረገ ነው ስለዚህ የመምህራን ማህበርም እንደሚታወቀው 30 አመት ሆኖታል እኮ ለመንግስት ካጎበደደ 30 አመት በላይ ሆኖታል ስለዚህ ከማህበሩ ሳይጠብቁ ራሳቸው ጀግና ያሉ ድፍረት ያላቸው መምህራን በውስጥ መምህራኑን አደራጅተው በየትምህርት ቤቱ በየትምህርት ጽፈት ቤቱ አጠቃላይ ራሳቸውን አደራጅተው ወደ እንቅስቃሴ መግባት እንዳለባቸው ምክንያቱም ይሄን እድል የዛሬ 40 አመት ያገኙት መሳይ የምሁራን ይሄን እድል የዛሬ 40 አመት ስለማያገኙት ይሄን እድል መጠቀም መቻል እንዳለባቸው ነው ማሳሰቢያ መስጠት የምፈልገው አለዚያ ግን ይሄ እድል ካለፋቸው ግን የእድሜ ዘመናቸውን የቀራቸውን ህይወት እንኳን በመምህርነት እድሜ የቀራቸውን ህይወት ባሪያ ሆነው እየተቀጠቀጡ እንደሚኖሩ ግን ምልክቶችን መንግስት እያሳየን ነውና ለዚህ ሳይውሉ ሳያሉ አድማውን መቀላቀል እንዳለባቸው ነው ማሳሰብ የምፈልገው መሳይ በጣም ነው ማመሰግነው ሁኔታዎችን እንከታተላለን ዛሬ የመጀመሪያው ቀን ሙሉ በሙሉ አድማ ተመታበት ዕለት ነው እንግዲህ ባለው መረጃ በርከት ያሉ የጤና ተቋማት አድማውን ተቀላቅለውታል አገዛዙም ያፈና እርምጃውን እንደዚሁ ቀጥሎበታል እንከታተላለን ለመረጃው በጣም አመሰግናለሁ እኔም አመሰግናለሁ መሳይ